ማስረጃ ትክክል ነው አለቀ። ምን አልከኝ? ያለምንም ሳይንሳዊ ማስረጃ ቁርአኑ ትክክል ነው አለቀ። በጣም እንግዲህ እንደሰማነው አንድ ሰው እናቱን ወይም አባቱን ሊመስል አረፍ እኮ ያልከኝ የመለስክልኝ መልስ እንደዚህ ነው ወይ ያልከኝ ነው ወይ? ልናገር አትሸማቀቅ። አንዴ እኔ ልናገር ልመልስ። ቆይ ብራዘር ኮንስታንቲኖስ ጥያቄ ነው መልሼልህ። ሁለተኛ ጥያቄ ያልከኝ ያለኸው በእንተ ውይይት አይደለም ያዝነው አዳም እኔ ስለው ያልከኝ መልስ ይሄ ነው ወይ ነው ያልኩህ እኮ። ይኸውልህ መልስ ይሄ ነው አሁን የመለስክልኝ አለቀ። ያለምንም ሳይንሳዊ ማስረጃ ቁርአኑ ትክክል ነው አለቀ። ቀጥል እኮ የተረዳውበትን ነገር ልንገርህ። በኢንተርኮርስ ጊዜ እናትየው ቀድማ ሳቲስፋክሽን ላይ ከደረሰች እናትየውን ይመስላል። አባትየው ቀድሞ ሳቲስፋክሽን ላይ ከደረሰ ልጅ አባትየውን ይመስላል ያለው ትክክል ነው እስልምና እያልከኝ ነው? ትክክል ነው በትክክል ተክቢር። ይሄ ደግሞ ከሳይንስ ጋር ይጋጫል አይደል? ከሳይንስ ጋር ደግሞ ይጋጫል አይደል? ለእሱ ሌላ ታሪክ ነው። ከሳይንስ ጋር ይጋጫል ይላተማል አይደል? ብራዘር እያዳመጥከኝ ነው? እሺ አሁን እሱን እያዳመጥከኝ ነው? እያዳመጥኩ ነው። ይህ ከሳይንስ ጋር ይላተማል አይደል? አዳምጠኝ ብራዘር። ስለ ሳይንስ አይደለም እያወራን ያለነው ቁርአንና ሐዲስ ነው። አዳምጠኝ እያዳመጥከኝ ባይሰዊ ነብይነቱ የተረጋገጠበት ነገር ነው። ያጀማ ይሄ የመሐመድ በጣም ያስቃል። ኧረ እኔ ምንም ያነበብኩትን ነው። ትክክል አይደል? አሁንም ውረድና ድጋሚ ስርዓት ስትይዝ ትገባለህ። እሺ ውረድ። ስርዓት ስትይዝ ሁለተኛ ጥያቄ ትጠይቃለህ ማለት ነው። እሺ አሁን እኔ ቤት እንደዚህ አይነት ነገር አይሰራም። ፖለቲካ ለመስራት የምትመጡ ከሆነ ለፖለቲካ የማልመች ሰው ነኝ አወቁኝ ነው። ስለዚህ አሁን ሌላ ጥያቄ ያለው ሰው ይቀጥል። እንደውም ዛሬ ክርስቲያኖች ጥያቄ ጠይቁ፣ ክርስቲያኖችን ነው የምናስተናግደው። ቀጥል። እኔ ጥያቄ አለኝ። ቀጥል ጠይቅ። እሺ ጅብሪል ይዋሻል አይዋሽም? ጅብሪል አቤት ኢብራሂም ጅብሪል ይዋሻል አይዋሽም? ጠይቀኝ። እሺ ያዝ ድንገር ቡሃሪ 32:27 ላይ አውጣልኝ። ምን ይላል? አውጣልኝ። መጀመሪያ አውጣውና እያነበብን ነው። አውጣልኝ። ምን ይላል? መልስ ለነብዩ ሰለላሁ ዐለይሂ ወሰለም እንደሚመጣላቸው ቃል ገባላቸው። ከዛ በኋላ ቃል ከገባ በኋላ አልመጣላቸውም። ይሄን ጥያቄ አውጣልኝ። አውጣ። ምን ይላል? አንብብልን ብራዘር። አውጣልኝ። እኔ እኮ መጽሐፍ ቪዲዮ ከፍቼ አላሳይም። ወይም አንድ ሰው አውጣልኝ፣ አንድ ሰው አስገባልኝና ቪዲዮ ይክፈቱልኝ። ምን ይላል? ቀረ አልገባም። ዋሽ ሳይሄድ ቀረ። ምን ብሎ ምን ይላል? ንገረን። ሳይመጣ ቀረ። ስዕልና ውሻ ስላለ አልመጣሁም ማለት ጥያቄ የለም ማለት ነው። እሺ ሌላ ጥያቄ ያለው ሰው መልስ ካጣህ እሺ፣ መልስ ካጣህ ችግር የለም። እንደማመልስ አመንክ። እሺ ቆይ አንዴ እናውጣለን። ቆይ እሺ እኔ እኮ ክርስቲያኖች እሺ ስርዓት የሚባል ነገር ለምን እንዳልፈጠረባችሁ አልገባኝም። እኔ ለምን ስርዓት እንደሌላችሁ ማለት ነው። ለምን ነው ስርዓት የሌላችሁ? ግን ስትጠይቁ በአግባቡ የመጠየቅ ችግር ነው ያለባችሁ። ስርዓት አለን፣ ፖለቲካ ስርዓት አለን። እንደውም እኛ በጣም ስርዓት አለን። ታች ውረድና ድጋሚ ተመለሳለህ አንተ። እሺ ብራዘር እኔ ጋር መጣችሁ። ሰላም አለይኩም። ጥያቄ ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጀመሪያ ቶናቸውን ሰምቶ አለማስተናገድ። መጀመሪያ ሲመጡ ከስሜት ይውጡ። አሁን እኛ አንተ ኮስት የምትገባው እኮ ለነሱ ጥያቄ መልሳለሁ ብላል አይደል እንዴ? መጀመሪያ እነሱ ከመጠየቃቸው በፊት ከስሜት ወጥተው ይምጡ። ለመማር ከሆነ ይሄ ዝም ብሎ ለማንጓጠጥና ሌላ ችግር ለመፍጠር ከሆነ እኮ ብዙም ደስ አይልም። ለመጠየቅ ከሆነ እነሱ የሚጠይቁት ነገር እኮ እኛም እንማርበታለን። በዚህ መቆጠር የብራን እንደነ አሁን እኮ በጣም ያቀነቀረኝ እንትን ይላል። እሺ ጥያቄ ያላችሁ መግባት ትችላላችሁ። ክርስቲያን የተባላችሁ ሰዎች ሁሉ ጥያቄ ካላችሁ መግባት ትችላላችሁ። ቀጥልሽ። ማን ያለው? እሺ አመሰግናለሁ። መስፍን ነኝ ከላይ።
አይቻለሁ። ቀጥልሽ። ኦኬ የኔ ጥያቄ ምንድነው? እንደዚህ የሚል አለ ጀውሾች ወይም አይሁዳውያን በሰባ አንድ ቦታ ይከፈላሉ ይላል እና አንዱ ሴክት ወደ ጀነት ይገባና ሰባው ወደ ጀሃነም ይገባል ይላል። ክርስቲያኖችም እንደዛው ወደ 72 ሴክት ይከፈላሉ። አንዱ ይገባል፣ 71ዱ ደግሞ ወደ ጀሃነም ይገባል ይላል። ሙስሊሞች ደግሞ 73 ቦታ ይከፈላሉ ይላል። ሱናን ኢብን ማጃህ 392 ላይ 1992 ምናልባት እሱን ከተመቸ ኢብን ማጃህ 3000 እና እኔ የኔ ጥያቄ 3992 የኔ ጥያቄ ምን ነው? እዚህ ቦታ ጋር እናንተ ሙስሊሞች መስፍን አለ ይሰማል? እንትን ድምጽ አለው 3000 ስንት አልከኝ? አለ ብራ አይሰማም? 3992 ያስቸግረው ወላ የማን ነው? ኤብሮ አንተ ጋር ነው። እሺ ይሰማል። እስኪ ኮፒ ሊንክ አድርጉ ልጆች። 1000 ምናምን ሰው አለን። እባካችሁ ታፕ ኮፒ ሊንክ አድርጉ ቶሎ በሉ። 900 እሺ 3900 ስንት? 92 ብራ። እሺ 3992 እሺ አገኘሁት። እሺ አግኝቼዋለሁ። እሺ አሁን አንተ ያልከው ያው አንተ በጣም ደስ በሚሉ ሁኔታ ስለምጠይቅ እንትን እንላለን ማለት ነው። እሺ ምን አለ መሰለ حدثنا عمرو بن وشي ከዛ በኋላ قال ኢብራሂም ይሰማም እኛም ጋር ነው ወይ ጉድ። የቲክቶክን ምልክት ለቀቅ አድርጉበት ግፍተሮች ካላችሁ የቲክቶክን ምልክት። ኦኬ ይሰማል አይደለ? እሺ አግኝቼዋለሁ። አሁን ገና መጣ። እሺ ምን አለ መሰለ ይሄ በጣም ቀላልና አጭር የሆነ መልስ ነው ያለው። ማለትም አይሁዳውያን ማለትም ያው በዛን ጊዜ የነበሩትን ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ያኔ የነበሩትን አይሁዳውያንን ሲናገሩ ያኔ የነበሩት አይሁዳውያን ያኔ ስላሁን አይደለም። እሺ ወደ 70 ምናምን ቦታ መከፈላቸውን ተናገሩ። ከነሱ መሃል አንዱ የተባለው ሙስሊሞች ናቸው። እነሱ አንዱ ጀነት የሚገቡት ማለት ነው። በተመሳሳይ እነዚህ ነሳራ ተብለው የሚታወቁት ደግሞ ያው ምን አንሳሪ ኢላላህ እንዳለው ኢሳ አለይሂ ሰላም ወደ አላህ በመጣራት ማን ነው የአላህ ረዳት ሆኖ የሚመጣ ወደኔ ብሎ በተጣራበት ሁኔታ ናህኑ አንሳሩላህ እንዳሉት ማለት ነው። እኛ የአላህ ረዳቶች ነን ብለው ወይ ደግሞ የአላህን ዲን በመርዳት ላይ እነዚህ ነሳራ የተባሉ ሰዎችም በዚህ ሁኔታ ይከፋፈላሉ። ከነሱ መካከል አንዱ የጀነት ነው መባሉ አንዱ የተባለው ናጂያ የተባለችው ሙስሊሞች ናቸው ማለት ነው። እነሱም የነብያችን ሰለላሁ ዐለይሂ ወሰለም ኡማዎች ደግሞ ለ73 ቦታ እንደሚከፈሉ ተናግረዋል ማለት ነው። ከነዚህ መካከል ደግሞ ያው በተመሳሳይ ፍርቀቱን ናጂያ ተብላ የምትታወቀው የነብዩን መንገድ የተከተሉና የአላህን ሱብሓነሁ ወተዓላ ቁርአንን የተከተለ መንገድን የያዘ ሰው እነዛ ጀነትን ይገባሉ። ግን ሙስሊም ሆኖ ላኢላሃ ኢላላህ ብሎ ሙሐመዱር ረሱሉላህ ብሎ እየተናገረ ካለ ሁሉም ጀነት ይገባሉ። ግን ቀጥታ ጀነት የማይገቡበት ሁኔታ ሊኖር ይችላል እንጂ ማለት ነው። ግልጽ ነው መስፍን? ቴንክ ዩ ኢብራ። ያው አንተ አሁን ስትመልስልኝ መለስክልኝ ድምጼ ይሰማል መሰለኝ። እናንተ እስኪ ምልክት ስጡኝ። እኔ ኢብራሂም ሰምቻለሁ። ምንድነው የመለሰልኝ? ይሰማል? ምንድነው ኔትወርክ? ሱብሃንአላህ ኔትወርክ ኢብራሂም አንተ ጋር ትንሽ ረብሻል ወይ ደግሞ ቪዲዮውን ጭራሽ ኔትወርክ ተገኘ ቦታ
አይሁዶች 71 ቦታ 71 ሰክት ይከፈላሉ ብለው እሱ ካልሰማ መግባባት ስለማስችሉ ማለት ነው። አንድ ቆይ እሺ ማን መስሉ ይሰማል? ኢብሮ ይሰማል እንደ ኢብሮ ይሰማል። አሁን ኢብሮ ቦታ ቀያየር፣ ኔትወርክ ነው ቦታ ቀያየር። ኔትወርክ ትንሽ ያንተ ነው፣ የኛ አሪፍ ነበረ። እንሰማለን ግን አንተ አሰማንም። ግራ ገባኝ እኮ። እስቲ እዚህኛው ቤት ልግባ። እስቲ እዚህኛው እስቲ ከተሰማ ምናልባት ሰላም አልበጠብጣችሁም። እሺ ይሰማል? ይሰማል ብሮ በደንብ ይሰማል። ይሰማል።